የኑክሊየር ኃይል ማለት ከኑክለስ የአተም ኑክለስ ማዕከላዊ ክፍል የሚገኝ ኃይልን የምንጠቀምበት መንገድ ማለት ነው። ይሄም በሁለት አይነት መንገድ ሊመረት ይችላል። ኃይል ከኑክለስ በሁለት አይነት መንገዱ ልናገኝ እንችላለን። አንደኛው ከትልልቅ ሳይዝ መጠን ያላቸውን አተሞች ለሁለት በመክፈል ወይም ስፕሊት በማድረግ ከዚህ የሚገኝ ኃይል አለ። ሁለተኛው ደግሞ ትንሽ ሳይዝ ያላቸውን መጠን ያላቸውን አተሞች በማዋሃድ ወይም ደግሞ ባይንድ በማድረግ ከዚህ የሚገኝ ኃይል አለ። ነገር ግን አሁን ላይ በአለም ላይ የምንጠቀምበት የኑክሌር ኃይል ኮመርሻላይዝ የተደረገው በአገልግሎት ላይ በኑክሌር ፕላንት ላይ የምንጠቀመው የመጀመሪያውን አማራጭ ወይም ደግሞ አተሞችን ስፕሊት በማድረግ ለሁለት በመክፈል ኃይል በማምረት ይሆናል ማለት ነው። ይሄም ፊዥን ሪአክሽን ይባላል በቴክኒካል ተርሙ። ይህንን ኃይል እንግዲህ በተለያየ መልኩ ልንጠቀምበት እንችላለን። የሚገኘው ኃይል ያመርታል። የኑክሌር ሪአክሽኑ ኃይል እናገኛለን። ቅንጣቶችን ራዲዬሽን እናገኛለን። ይህን ለተለያየ አገልግሎት መጠቀም ማለት ነው የኑክሌር ቴክኖሎጂ።